ይህ ቪዲዮ ወደ እናንተ የመጣው በምክንያት ነው። ቆም ብላችሁ አድምጡ። ይቺ የኡበር ወይም ደግሞ የራይድ ሹፌር ቀላል የሚመስል ነገር ግን በውስጡ ብዙ ነገር የተሸከመን ሰው ታስገባለች። ሁኔታውን እንዲህ ብላ ስትገልጽ ተመልክተናል። በመኪና ውስጥ መልአክ አስተናገድኩ ትላለች። ይህ እንደ መልአክ የሆነ ሰው ምን ብሏት እንደሆነ ተመልከቱ። በእርግጠኝነት የናንተን ህይወት የሚመለከት መልእክት አለው። ተከታተሉ። በምስሉ ላይ የምትመለከቷት ወጣት ጥቁር አሜሪካዊ ስትሆን በእድሜ የሃያዎቹ መጨረሻ ላይ ትደርሳለች። በሙያ ዘርፏ የኡበር ወይም ደግሞ ልክ እንደኛ ሀገር ራይድ፣ ፈረስ የመሳሰሉት መጓዣ አገልግሎቶች ሹፌር ነች። ታዲያ ይቺ ሴት በምትሰራበት ወቅት አንድ የሚያስገርም የሚያስደንቅና በብዙዎች ዘንድ መነጋገሪያ የሆነ ሰው ወደ መኪናዋ ውስጥ ለጉዞ ይገባል። ከዚህ ሰው ጋር ያደረገችውን ቃለ ምልልስ የመላእክት አገልግሎት አጋጠመኝ በሚል በማህበራዊ ሚዲያ ላይ አጋርታ በብዙዎች ዘንድ መነጋገሪያ ሆኗል። ብዙዎችም የግል አስተያየታቸውን ሰጥተዋል። በመጀመሪያ አንድ ደንበኛ የመኪና አገልግሎት ፈልጎ ወደ እሷ ጥሪን አስገባ። ይቺ ወጣትም የደንበኛ ወዳለበት ስፍራ ቀረበች። ደንበኛው ከውጪ እንዳለ ከውስጥ ሆና እየተመለከተችው እንዲህ ትለው ጀመር። Hello, Uber for Nigel? ኡበር ፈልገህ ነበር? ናይጅል ነው ስምህ? ከውጪም አዎንታውን ትሰማና ፈገግ ብላ ደንበኛዋን መቀበል ጀመረች። በሩንም ከፈተችለት። ይቺ ወጣት ከውስጥ ሆና እርዳታዬን ትፈልጋለህ ስትል ይሰማል። ወዲያውኑ ቀልጠፍ ብላ የጋቢናውን ወንበር ወደ ኋላ አስጠጋችለት። ጋቢናውን ላይ ያስቀመጠችውን ቦርሳውን ከኋላ ወንበር አስቀመጠችው። ቁጭ ብላ ደንበኛዋ እስኪገባ መጠባበቅ ጀመረች። ናይጅል የተባለው ደንበኛዋ ጨዋታ ቢጤ ጣል እያደረገ ወደ መኪናዋ ውስጥ ገባ። Getting in and out of the back seats are not easy, especially ከኋላ መቀመጥ ትንሽ ይከብዳል። በተለይም ደግሞ እንደኔ አይነት ረጃጅም እግሮች ካሉሽ ትቸገሪያለሽ። ናይጅል እንደዚህ የተናገረ ወደ ጋቢና ለመግባት ሲቸገር ይታያል። ናይጅልም ቀጠለና ለነገሩ ያንቺ አይነት መኪኖች ዘመናዊ ስለሆኑ ለመግባት አልቸገርም። በጣም ቀለል ያለ መኪና አለሽ። ወጣቷ ግን የደነገጠ ፊት እያሳየች እንደ ከፋው ሰው ሆና ይቅርታ ግን መርዳት ነበረብኝ መሰለኝ አይደል አለችው። ናይጅልም ቀጠለና የደህንነት ቀበቶዬን ብታረጊልኝ ለኔ ትረጅኛለሽ። እሷም ጎንበስ ብላ አጠበቀችለት። ናይጅልም ማውራት ቀጠለ። ያው እንግዲህ እንደዚህ አይነት በረዷማ ወቅት ሲሆን ትንሽ እቸገራለሁ። ለመውጣት ለመግባት ትንሽ ይከብዳል። ለዛም ስል አየሩ ትንሽ ሲረጋጋ እየጠበቅኩ ነው ወደ ጉዳዮች የሚሄደው። ወጣቷም ለመኪና ግራ ቀኟን እያየች እንዲህ አለች። በጣም ይገርማል፣ እንዲያውም አንተ ጠንካራ ነህ መሰለኝ ብላ ስትናገር እሱም ቀጠልና አዎ በእርግጥ እንደዚህ አይነት ብርታት የማገኘው ከኢየሱስ ብቻ ነው። ምንም ነገር እንዳደረግ ብርታትን የሚሰጠኝ ኢየሱስ ክርስቶስ ነው። ወጣቷም ፈገግ እያለች ወደፊት መንዳት ቀጠለች። ናይጅል ቀጠለ። እሱ ስላለ ነው እስካሁን ድረስ መቆየት የቻልኩት። እንዲመቸኝና እንደረጋጋ ያደርገኛል። ስረበሽ ወይም ደግሞ በአንዳንድ የግል ጉዳዮቼ ላይ ስጨነቅ ሲያየኝ ያዝንልኛል፣ ይራራልኛል፣ እንዳልጨነቅም ያደርጋል። በእነዚህ አይነት ሁኔታዎች ላይ እንዲህ ይለኛል፣ ናይጅል ተረጋጋ፣ አትጨነቅ፣ ምንም ችግር የለም። ብትሳሳት እኔ አርምሃለሁ። መንገድ ብትስት ቀስ ብዬ ወደ መንገድህ አስገባሃለሁ። ናይጅል እነዚህ ነገሮች ሳይወራ እጅግ በጣም እርጋታ በተሞላው መልኩና መንፈስን በሚያካፍሉ ሁኔታ ነበር። በዚህ ሰዓት ወጣቷ እንዲህ ብላ ምላሽን ሰጠች። በጣም ነው የምወድህ። ገና መኪናዬ ውስጥ ከገባ 1 ደቂቃ እንኳን አልሞላህም። ግን እንደ ቀልድ ያካፈልከኝ ነገር በእውነት ውስጤን ነክቶታል። ደግሞ ስላካፈልከኝ አመሰግናለሁ። ወጣቷ ፈገግታ ሳይለያት ምላሽ ሰጠች። ናይጅል ቀጠለ። ወሳኝ መልእክትን ማስተላለፍ ጀመረ። እንዲህም አለ፣ አውቃለሁ
ምናልባት ብዙ ሰዎች ስለ ኢየሱስ ክርስቶስ ሲወራ ደስ ላይላቸው ይችላል። አብዛኞቹን ሰዎች ያስከፋቸዋል። አብዛኛው ሰው ኢየሱስን ልክ እንደ ሃይማኖት መቀበል ጀምሯል። አለ አይደለ? ሰዎች ኢየሱስን ሲያስቡት ከሃይማኖት ጋር ያጣምሩትና ሃይማኖቱ ደግሞ ይህንን አርግ ያንን አታርግ እያለ የሚያዘው ይመስለዋል። እኔ ግን ኢየሱስን እንደዛ አይደለም የምመለከተው። የሆነ እኔ በግሌ ከኢየሱስ ጋር የግል የሆነ ህብረት ሊኖረኝ ይገባል ብዬ አስባለሁ። በእኔና በሱ መካከል የጋራ የሆነ ጥምረት ሊኖረን ይገባል እላለሁ። እሱ ሁል ጊዜ ለኔ ይደርስልኛል። አንዳንድ ጊዜ ሰው ነኝና የሆኑ ነገሮች ይበላሹብኛል። አንዳንድ አንገብጋቢ ነገሮች ላይ ላረፍድ እችላለሁ። አንዳንድ ነገሮችን ላመሰቃቅልና ላዘበራርቅ እችላለሁ። አንዳንድ ነገሮች ደግሞ ከኔ ቁጥጥር ውጪ ሊሆኑ ይችላሉ። ያኔ ኢየሱስ ወደኔ ይመጣል። ናይጅል ተረጋጋ ይለኛል። ከዛም ያልፍና መውጫ መንገዱን ራሱ ያዘጋጅልኛል፣ ያስወጣኛል፣ ካለውበት ማቅ ይስበኛል። አሁን እየተቸገርኩ ያለውበት ነገር እነዛ አላግባብ ስብከት የሚሰብኩ ሰባኪዎችን ማዳመጤ ነው። አንዳንድ የማይሆኑና የማይመስሉ ነገሮችን አድርግ ይሉኛል። ራሴን በራሴ እንድፈውስ ይፈልጋሉ። ለምሳሌ ፈውስ ለማድረግ ይሞክሩና ከዛ ሳልፈወስ ስቀር ነገሩን በእኔ ላይ ያሳብቡታል። አንተኮ በቂ እምነት ስለሌለ ነው ይሉኛል። ነገር ግን እውነታው አይደለም። በመጀመሪያ እኮ ኢየሱስ ክርስቶስ ከኛ የሚፈልገው ከሱ ጋር ህብረትን እንድናደርግ ነው። በቤተ ክርስቲያኔ የሚገኝ አንድ አባት የሰጡኝ አንድ የሚያስገርም ትምህርት ነበር። እርሱም እንዲህ አለኝ፣ ኢየሱስ ለምን በውስጣችን የሥጋ እሾህ እንዲያኖር ይፈቅዳል ብሎ ጠየቀኝ። እኔም እንደማላቅ ነገርኩት። እርሱም ቀጠለና እንዲህ አለኝ፣ ኃይሌ በድካምህ ይገለጣል አለኝ። ነገር ግን ብዙ ሰዎች እንደሚያስቡት ይህ ብርታት ወይም ይህ ኃይል ሁሉም ሰው እንደሚያስበው የሥጋ ጉልበት አይደለም። ያለኛ ጠንካራ የሆነ መንፈሳዊ ብርታት ነው። ከፍተኛ የሆነ ጥበቃና ከፍተኛ የሆነ ግምት እያለን መንፈሳዊ ጥንካሬ እንዲኖረን መጠበቅ የለብንም። ምክንያቱም ግምታችን እጅግ በጣም ከፍ ሲል ውድቀታችንም የዚያኑ ያህል አስደንጋጭና ብርቱ ይሆናል። ወጣቷም ቀጠለችና እንዲህ አለች፣ ስለዚህ እውነቱን ለመናገር በሐሰት ከሚከሱ እነዚያ ፈዋሾች ነን ባዮች ይልቅ አንተ የእውነተኛ እምነት ባለቤት ነህ ማለት እንችላለን አለችው። ናይጅልም ቀጠለ፣ አዎ፣ ነገር ግን አሁን ባለሁባቸው ሁኔታዎች ውስጥ በጣም ደስተኛ ነኝ። ምንም አይነት ቅሬታም ሆነ ቅራኔ የለብኝም። ከምንም በላይ ደግሞ ለነዚህ ሰባኪዎች መጸለይ እፈልጋለሁ። ለነሱ መጸለይ አለብን። ለብዙ ሰዎች ለነሱ መጸለይ ትንሽ እንደሚከብድ አውቃለሁ፣ ነገር ግን ይህ ኃላፊነታችን ነው። ወጣቷም ፈገግ እያለች ደስ ብሎኛል፣ አንተም በማወቄ ደስ ብሎኛል። ዛሬ ስላካፈልከኝ ነገር እጅግ አድርጌ አመሰግንሃለሁ። ናይጅልም ማስቆማትና ምንም ችግር የለውም አንዴ ልጠይቅሽ ስምሽ ማን ነበር ብሎ ጠየቃት። እሷም ቀጠለች፣ ሊዲያ። እሱም እንደ ጨዋታ አረገና ሊዲያ የሚለውን ስም ሁሌም ወደዋለሁ አላት። እሷም እየሳቀች ፈገግቷ ከፊቷ ሳይለይ አዎ አይደል፣ ሊዲያ የሚለው ስም መጽሐፍ ቅዱሳዊ ስም ነው። ያው መጽሐፍ ቅዱስ ላይ የቀይ ሐር ሰራተኛ ነበረች። እንዲሁም መጽሐፍ ቅዱስ ላይ ትዝ ካለ ጳውሎስ ለመጀመሪያው አማኝ ያደረጋት ሴት ነበረች። ያው መጽሐፍ ቅዱስ ላይ አጠር ያለ ታሪክ ነው ያላት፣ ነገር ግን እጅግ በጣም እምነትን የሚጨምር ነው። ቀጠልና ናይጅል ማውራት ጀመረ። አው የሊዲያ ታሪክ በመጽሐፍ ቅዱስ ውስጥ በጣም አጭር ነው። ለዚህ ነው ብዙ ሰዎች ይዘነጓታል። ስለ እርሷ ብዙ የሚወራ አልነበረም። ደግሞም ልክ እንደ ሊዲያ ሰዎች ስለ ማርታ የሚያውቁት አንድ ጎኗን ነው። ያኔ ልክ ኢየሱስ ያወራት ጊዜ የነበረውን ሁላችንም የሚመጣልንን ማለት ነው። ማርታ ግን በስተመጨረሻ መረጋጋቷንና የኢየሱስ ክርስቶስ ታማኝ በጎ ወታደር መሆኗን ብዙ ሰዎች ይዘነጉታል ይመስለኛል። ማርታ አሁን ላይ ብትጠየቅ ከእግዚአብሔር ክብር ጎድያለሁ፣ ነገር ግን ሕያው እግዚአብሔር ይመስገን ሁለተኛ እድል ሰጥቶኛል የምትል ይመስለኛል። እኔ እንዲሁም ማርታ የሚለውን ስም መጽሐፍ ቅዱስ ላይ ስመለከት ሁል ጊዜ ሁለተኛ እድል የተሰጣት ሴት ብዬ ይዘዋለሁ።
ያቺ ቤት ውስጥ ጉድ ጉድ የምትለዋ ማርታ አይደለም የምትመጣልኝ። ማርታን ሳስብ ወይኔ ትንሽ ቆም ብዬ ሰፋ ያለውን ምስል ማየት ነበረብኝ ብላ ራሷን የገዛች ትዕግስተኛ ሴት ይመጣልኛል። በብዙ ስራ ተጠምዳ ስትባዝን ቆይ ዋናውን ነገር ሳልረሳው አልቀርም ብላ የነቃች ሴት ትመስለኛለች። ወጣቷ ሊዲያም በደስታ ስሜት ፊቷ ላይ እየታየ አዎ በጣም ትልቅ ነገር ነው ያካፈልከኝ፣ እጅግ በጣም አመሰግናለሁ አለችው። ናይጅልም ሊዲያን አይን ላይን እያያት ሊዲያ ካንቺ ጋር በመሄድ እጅግ በጣም ደስተኛ ነኝ። ቀጣይም ጊዜ አግኝታኝ አብረን እንደምንጫወት ተስፋ አደርጋለሁ። ሊዲያም ቀጠለችና እጅግ በጣም ደስተኛ ነኝ፣ ከአሁን በኋላ የምንገናኝ ይመስለኛል ብላ በሯን ከፈተችና እባክህ እንድትወርድ ላግዝ እፈልጋለሁ ብላ ወጣች። That would help out a whole lot. ዞራም በር ከፈተችለት። እየወጣም እንዲህ ብሎ ይነግራታል። እጅግ በጣም ደስተኛ ነኝ ዛሬ ካንቺ ጋር በመሳፈሬ፣ እድለኛም ነኝ። የምኖረው እዚሁ አካባቢ ነው። እዚህ አካባቢ በመመጪ ሰዓት ላይ እንድትደውይልኝ እፈልጋለሁ። የምችለውን ያክል ጊዜ አብሬሽ ብሳፈር ደስ ይለኛል። ያው ብችልና ሁል ጊዜ አብሬሽ ብጓዝ ደስ ይለኝ ነበር፣ ግን ለዚህ ችግር የሆነው ታሪፍና በተለያዩ ነገሮች ምክንያት የኑሮ ውድነቱ እጅግ በጣም ከብዷል። ፕሬዝዳንቱም ቢሆን ያለውን ሙስና ለማጽዳት ለጊዜው አስቸጋሪ ወቅት እንደሚኖር ነግሮናል። ይህ ደግሞ ገና ከጅምሩ ስልጣን ላይ ከመውጣታቸው ያስጠነቀቁን ነገር ነው። ስለዚህ ይህንን ፈተና ለጥቂት ጊዜ መታገስና መጋፈጥ ይኖርብናል። ቢያንስ እሳቸው ፕሬዝዳንቱ ጥረት እያደረጉ ነው። ነገር ግን ስልጣን ላይ ያስቀመጣቸው ኢየሱስ ክርስቶስ መሆኑን ሊዘነጉት አይገባም። ከእርሱ ውጪ ስልጣን ላይ የሚያወጣ ማንም የለም። እሳቸውም ቢሆኑ እኛ የተቻለንን ለማድረግ እየሞከርን እንደሆነ እንደሚያስቡ ተስፋ አደርጋለሁ። እንዲህም እያለ ቀስ እያለ ድምፁ እየጠፋ ይሰማል። ከመኪናዋም ወረደ። ይህ ውይይት እጅግ በጣም አስገራሚና አስተማሪ እንደሚሆን ተስፋ እናደርጋለን። በሁለት ሰዎች መካከል የተደረገ ወሬ ሳይሆን የነፍስ መነጋገር ነው። በሕይወታችን ውስጥ የሚያጋጥሙን እሾሆችና ድካሞች እኛን ለመጣል ሳይሆን እውነተኛንና የማይናወጠውን መንፈሳዊ ብርታት እንድንይዝ የሚገፋፋ መሳሪያ ናቸው። መንገዳችን ከእግዚአብሔር አምላክ ጋር ያቀና ከሆነ ምንም የሚጠለን ነገር አይኖርም። ሁሉ ለበጎ ይሆናል። ልክ እንደ ሊዲያ ልባችን ለወንጌል ክፍት ሲሆን፣ ደግሞም እንደ ማርታ ከባከንበት ግርግር ዓለም ወጥተን ወደ ሁለተኛው ዕድል ስንመለስ ያኔ እውነተኛውን ሰላም እናገኛለን። ከምድራዊ መሪዎችና ከኑሮ ውድነት በላይ በታሪካችንና በሕይወታችን ላይ የሚሰለጥን አንድ ልዑል እግዚአብሔር አለ። እርሱ መሪዎችን ያስነሳል፣ ጊዜያትንም ይለውጣል። እኛ ግን በፈተና መሃል ሆነን እንኳን ለጠላቶቻችን መጸለይና ለወደቁት መራራትን አንዘንጋ። አስተውሉ፣ ትልቁ ጥንካሬ በጡንቻ ሳይሆን በትህትናና በጸጋ ውስጥ የሚገኝ መንፈሳዊ ጽናት ነው። አድማጮቻችን፣ ታሪኩን እዚህ ላይ ስንቋጭ አንድ ጥያቄ በልባችሁ ውስጥ እንዲያስተጋባ እንፈልጋለን። ዛሬ ላይ በሕይወታችሁ ውስጥ እንደ ሾህ እየወጋችሁ ያለው ድካማችሁ ምንድን ነው? ይህ በሕይወታችሁ ላይ ያለውን ሾህ የምታዩት ልክ እንደ እርግማን ነው ወይስ እንደ ማርታና እንደ ሊዲያ ወደ አዲስ ብርታትና ወደ ሁለተኛ ዕድል መሸጋገሪያ ድልድይ አድርጋችሁ ነው የምትመለከቱት? ምናልባት አሁን ላይ ዓለማችን በሁከት በጦርነትና በኑሮ ውድነት ልትናጥ ትችል ይሆናል። ምድራዊ መሪዎች ሊመጡና ሊሄዱ ይችላሉ። ነገር ግን በዚህ ሁሉ ዋናው ጥያቄ እኛ ልባችንን ለማን አስገዛን የሚለው ነው። ቁጣችሁን የሚያበርድ ድካማችሁን ወደ ጽናት የሚለውጥና በፈተና መሃል ሰላምን የሚሰጥ መንፈሳዊ ጉልበት ዛሬም ለናንተ ክፍት ነው። ከዚህ ቪዲዮ በኋላ ቆም በሉና ራሳችሁን ጠይቁ። እግዚአብሔር በድካሜ ውስጥ ሊሰጠኝ ያሰበው ታላቅ ጸጋ ምንድን ነው? ስላዳመጣችሁ እናመሰግናለን። ተባረኩ።